እሺ የብሬንትፎርዶች ግብ ጠባቂያቸውን ፍሌከንን ለሌቨርኩሰን መሸጣቸውና ኪዮሚን ኬለርን ደግሞ ከሊቨርፑል ማስፈረማቸው በተረጋገጠ ደረጃ የተገለጸ ይገኛል። ይህ ጉዳይ ከጫፍ ደርሷል ተብሎ ሲገለጽ መቆየቱ አይዘነጋም። አሁን ይፋ የሆነበት አጋጣሚ እንዳለ ማንሳት ይቻላል። የምዕራብ ለንደኑ ክለብ ብሬንትፎርድ ኔዘርላንዳዊ ግብ ጠባቂያቸው ማርክ ፍሌከንን በአዲሱ አሰልጣኝ ለሚመሩት ሌቨርኩሰኖች በአሰልጣኝ ኤሪክ ቴን ሃግ የሾሙት ማለት ነው። ሌቨርኩሰኖች ለ2 ዓመት በሚቆይ ውል ፊርማው እንዳስቀመጠ ይታወቃል። የ55 ዓመቱ ሆላንዳዊ አሰልጣኝ የቀድሞ የማንቸስተር ዩናይትድ አሰልጣኝ እንደነበር የሚታወቅ ጉዳይ ነው። ቡድኑን በአዲስ መልኩ ማዋቀርና ተፎካካሪ ማድረግ ግዴታ ይሆናል ተብሎ ይገመታልና በዛ ሂደት ስብስባቸውንም ለማጠናከር ሌቨርኩሰኖች ጥረት እያደረጉ ይገኛሉ። በ10 ሚሊዮን ዩሮ እንግዲህ ተጫዋች አስፈርመውታል ማርክ ፍሌከንን ማለት ነው። እንዲሁም ደግሞ ብሬንትፎርዶች አይርላንዳዊውንና ጥሩ አቅም እንዳለው በሚሰለፍባቸው ጊዜያቶች ሁሉ ሲያስመሰክር የሚታየው እንዲሁም በሊቨርፑል የመሰለፍ ዕድልን በማጣቱ ምክንያት ክለቡን ለመልቀቅ የወሰነው አይርላንዳዊውን ኪዮሚን ኬለርን መዳረሻው ጂቴክ ኮሚኒቲ ስቴዲየም መሆኑ ተረጋግጧል። እንግዲህ በሊቨርፑል አቅም አለው፣ ጥያቄ የለውም። ግን ተመራጭ ቁጥር 1 ግብ ጠባቂው ብራዚላዊ አሊሰን ቤከር እስካለ ድረስ በቋሚነት የመሰለፍ ዕድል እንደማያገኝ ያው ማወቁን ተከትሎ እንደዚህ አይነት ተጫዋች ደግሞ በዚህ ሰዓት በ25 ዓመቱ በቋሚነት መሰለፍ የሚችልበት አቅም እያለው እንግዲህ በተለይ ተቀያሪ ወንበር ላይ መቀመጥ ጣፋንታ ከሆነ የሚያጋጥመው እርምጃ መውሰድ መቻል እንዳለበት ግልጽ ነውና ይህ ተፈጥሯዊ ጉዳይ ነው። ክለቡን ለቋል። በአሁኑ ሰዓት በሊጉ አቅም ካላቸው አስደናቂ ግብ ጠባቂ ወይም ጥሩ ሾት ስቶፒንግ ኳሊቲ ካላቸው ግብ ጠባቂዎች መካከል አንዱ ኪዮሚን ኬለር ነው። በተለይ በኤፍኤ ካፕ ጉዞዎች ላይ በተለይ በሊቨርፑል ስኬታማ የሚባሉ ጊዜያቶችን እንዲሁም ቤከርን በጉዳት በርካታ ጊዜ ባልተሰለፈባቸው አጋጣሚዎች ላይም ቤከር እንዳይናፈቅ በማድረግ ሂደት ላይ ኪዮሚን ኬለር ትልቅ አስተዋጽኦ ነበራቸው። ሁለቱ ልዩነታቸው በእግር የመጫወት ጉዳይ ነው። አሊሰን ቤከር በጣም ፕሬሸር ወይም ደግሞ ጫና መቋቋም የሚችል ግብ ጠባቂ ነው። ኪዮሚን ኬለር ግን እዛ ላይ ትንሽ ክፍተቶች እንዳሉ ማንሳት ይቻላልና በአጠቃላይ ቶማስ ፍራንኩን ቡድን በይፋ ይቀላቀላል። የጤና ምርመራውንም ለማከናወን ቀን መቁረጡን ለማወቅ ተችሏልና አዲሱን አሰልጣኝ ኤሪክ ቴን ሃግን የሾሙት ሌቨርኩሰኖች የመጀመሪያ የክረምት ግዢያቸው ደግሞ ማርክ ፍሌከን መሆኑ ተረጋግጧል ማለት ነው። ከዛ ውጪ ቲቦ ኮርቷ ጉዳት አጋጥሞታል ተብሏል። ቤልጂየም የሪያል ማድሪድ ተመራጭ ግብ ጠባቂው ቲቦ ኮርቷ ጉዳት እንዳጋጠመው ክለቡ ራሱ በማህበራዊ ትስስር ገጹ አማካኝነት ይፋ አድርጎታል። ይህን ተከትሎ ኮርቷ በቀጣይ እንግዲህ ቤልጂየም ብሔራዊ ቡድን በምታደርጋቸው የዓለም ዋንጫ ማጣሪያ መርሃ ግብሮች ላይ መሰለፍ እንደማይችል ተረጋግጧል ማለት ነው። ይህ በእንዲህ እንዳለ በዩናይትድ ስቴትስ ወይም በአሜሪካ አዘጋጅነት በሚካሄደው የክለቦች የዓለም ዋንጫ ውድድር በተለይ ወደ 12 ቀናቶች ነው የሚቀሩት። እንግዲህ ዝግጁ ይሆናል ተብሎ ይገመታል። ግን የመድረሱ ጉዳይ አጠራጣሪ ነው ሲል ነው እንግዲህ ለክለቡ ቅርበት ያላቸው ምንጮች እያረጋገጡ የሚገኙት። ሎስ ብላንኮሶቹ ከ17 ቀናቶች በኋላ በአልሂላል ጋር የመጀመሪያ የዓለም የክለቦች የዓለም ዋንጫ እንግዲህ ጨዋታቸውን ያደርጋሉ። ጥሩ ድል ነው። አልሂላል እንደሚታወቀው በሳውዲ ፕሮ ሊግ ላይም እንዲህ 2 ያርጃን ይዞ ያጠናቀቀ ቡድን ነው። አምና ደግሞ ሻምፒዮን የሆነ ቡድን ነውና ጥሩ ተፎካካሪ ይሆናሉ ተብሎ ነው የሚገመተው። በአሰልጣኝ ዣቪ አሎንሶ ስር ምናልባት ሪያል ማድሪዶች የመጀመሪያ ዋንጫቸውን ያሳካሉ ወይ የሚለው ጉዳይ ይጠበቃል። በአዲስ ፈራሚዎቹ ዲን ሂውሰን እና እንዲሁም ደግሞ ትሬንት አሌክሳንደር አርኖልድም በዚህ ውድድር ምዕራፍ ላይ ክለባቸውን ወክለው እንደሚሳተፉም ይጠበቃል። ከዛ ውጪ አርሰናሎች አሁንም ሊሮይ ሳኔ ላይ ያላቸው ፍላጎት አልቀዘቀዘም ተብሏል። እንግዲህ በቀረበለት ኮንትራት ደስተኛ ሆኖ ለመፈረም ተስማምቷል ተብሎ ግን እስካሁን ድረስ በፊርማ ያን ነገር ማረጋገጥ ያልቻለው ሊሮይ ሳኔ አሁን ባለው ወቅት ሁኔታ በኮንትራቱ ጉዳይ ያንገራገረ በሆኑ ተከትሎ ክለቡ ራሱ ተጫዋቹ ለመሸኘት ከውሳኔ ላይ ደርሷል ተብሎ የተገለጸ ይገኛል። ይህን ከግምት ውስጥ የከተቱ እንግዲህ አርሰናሎች ተጫዋቹ ለማስፈረም ደግሞ ፍላጎታቸው ዳግም አገርሽቷል ተብሎ ነው በርካታ ምንጮች እየዘገቡ የሚገኙት። ተጫዋቹ ሰሜን ለንደን መዳረሻው ሚሆን የተገለጸ የሚገኙ ምክንያቱም ቶትናም ተጫዋቹን ለማስፈረም ጥረት ላይ ናቸው። ዳግም ፕሪሚየር ሊጉን ለመቀላቀል ከጫፍ ደርሷል ተብሎም እየተገለጸ ይገኛል። ሁለቱም ክለቦች እንግዲህ ተጫዋቹን ለማስፈረም ከወኪሉ ጋር ንግግሮች ላይ እንደሚገኙ መረጃዎችም ጠቁመዋል። እንግዲህ የቡንደስሊጋ ሻምፒዮን ናቸው እንደሚታወቀው ባየር ሙኒኮች ይህን ነገር አረጋግጠዋል። እንደነ ጀማል ሙሲያላ፣ አልፎንሶ ዴቪስ እንዲሁም ዮሹዋ ኪሚክ አይነት ተጫዋቾች ውላቸው መታደሱ ይታወቃል። እንደነ ኡፓሜካኖ አይነት ተጫዋቾች ደግሞ ድርድር ላይ ናቸው። ይህ በእንዲህ እንዳለ አሰልጣኝ ኮምፓኒ በሲቲ ቤት በተጫዋችነት ያውቀዋል ሊሮይ ሳኔን። ከዛም ደግሞ ሳኔ እስካሁን ተጫዋች ነው። ኮምፓኒ ደግሞ በአሰልጣኝነት በሙኒክ ድጋሜ ተገናኝተዋልና የቀጣይ ዓመት የቀጣይ የክለቡ ፕሮጀክት እቅድ አካል መሆኑን በመግለጽ ኮንትራት እንዲቀርብለት ፈቃድ ሰጥቷል። ግን ሁለቱ አካላት ማለትም ተጫዋቹና ክለቡ ሙኒክ ግን ከስምነት ላይ መድረስ ያልቻሉበት ሁኔታ እንዳለ እንዲሁም ደግሞ ሳኔ በቀረበለት የኮንትራት እድሳት ላይ ቅሬታና ጥያቄ እንዳለው እየተገለጸ ይገኛል። ምንም ጥያቄ የለውም። ቅሬታና ጥያቄው ከደሞዝና ተያያዥ ጉዳዮች ጋር በተያያዘ ነው። ሳምንታዊ ደሞዙ አሁን በሚከፈለው እንዲቀጥል ወይም ደግሞ መጠነኛ በሆነ መልኩ እድሜውን ከግምት ውስጥ በከተተ መልኩ የሚሰለፍበትን ጊዜያቶች ከግምት ውስጥ በከተተ መልኩ እንግዲህ ቦሩሲያ ባየር ሙኒኮች ያቀረቡለት የኮንትራት እድሳት ጥያቄ ላይ ሳምንታዊ ደሞዙን መጠነኛ በሆነ መልኩ ቀነስ አድርገውበት ሊሆን ይችላል። ያም እንደ ቅሬታ ሊቆጠር የሚችልበት እድል እንዳለ ነው የተገለጸ የሚገኙና ለጊዜው ውሉ እንደማይታደስለት የተነገረው ጎሬትስካ ብቻ ነውና ሌሎች ተጫዋቾች ግን አሁን እንዳልኩት ቀደም ብዬ የጠቀስኳቸው ተጫዋቾች ሁላቸው ታድሷል። እንደ ሳኔ አይነት ተጫዋቾች ላይ ደግሞ ድርድር ላይ እንደነበሩ ነው መረጃዎች የሚጠቁሙትና በተለይ ክለቦች ዓለም ዋንጫ እስኪጀምር ድረስ ተጫዋቹ ውሉ ማደስ ካልቻለ ተጫዋቹ በነፃ የግድ ከክለቡ እንደሚሸኝ እየተገለጸ ነው የሚገኘው ባለው ወቅት ሁኔታ የክለቦች
ቀደም ብዬ መግቢያ ላይ እንዳነሳሁት ከ11 ከ12 ቀናቶች በኋላ በፈረንጆቹ በ14 ይጀምራል። ሳኔ እንግዲህ ውለታችን ክረምት ከሚጠናቀቁ የባየር ሙኒክ ተጫዋቾች መካከል አንዱና ዋነኛው ነው። አርሰናል ከዚህ ጀርመናዊ ተጫዋች ጋር ስማቸው በተደጋጋሚ ሲያዝ ለመጀመሪያ ጊዜ አይደለም። ተጫዋቹ ውሉን በባቫሪያኑ መንደር ለማደስ ንግሮች ላይ ይገኛል መባሉን ተከትሎ ነው እንጂ መድፈኞቹ ፊታቸውን ወደ ሌሎች አማራጮች ያዞሩት ገና ያኔ ራሱ ገና ባሳለፍነው ጥር የዞር መስኮት ጀምሮ ማለት ነው። ተጫዋቹን ሁኔታ በተደጋጋሚ ሲከታተሉ ከነበሩ ቡድኖች መካከል አርሰናል ይጠቀሳል። ታዲያውን በድጋሚ ተጫዋቹን ለማስፈረም ፍላጎት አሳይቷል ተብሏል። እንደሚታወቀው በስብስባቸው ውስጥ የጋብሪኤል ማርቲኔሊም ሆነ ሊያንድሮ ትሮሳርድ አማራጭና በቡካዮ ሳካ ላይም የመጫወት ክህሎት ካላቸው ተጫዋቾች ብዙም አይደሉም ያሉት። ብዙ አይደለም ሳይሆን ጭራሽም የለም እንጂ በአርሰናል እግር ኳስ ክለብ ውስጥ ሊያንድሮ ትሮሳርድ እንዲሁም ማርቲኔሊ ቦታ ላይ የክህሎት እድገት መደረግ መቻል ይኖርበታል ለቀጣዩ ዓመት ተብሎ ይታሰባል። በአርሰናል እግር ኳስ ክለብ የቦርድ አመራርም በሚኬል አርቴታም ደረጃ ማለት ነው። ፕሪሚየር ሊጉንም እንዲሁም በቀጣይ በሻምፒየንስ ሊግ እንደሚታወቀው ከዓመት ዓመት እያሻሻለ የመጣ ቡድን ነው። ዋንጫውን ባሳካው ቡድን ፓሪስ ሴን ጀርሜን የፈተነው ብቸኛው ቡድን አርሰናል ነው። ይሄ ለጥያቄ አይቀርብም። በዚህ ዓመት ሊቨርፑልም በዛ ደረጃ አልፈተነውም። ማንቸስተር ሲቲም እንደዛው ነው። ሌሎች የፕሪሚየር ሊግ ክለቦች አስቶን ቪላም በዛው ደረጃ አርሰናል ነው የፈተነው ፓሪስ ሴን ጀርሜን የሚለውን ራሱ ሉዊስ ኤንሪኬም የተናገረበት አጋጣሚ ስላለ ነው ነገር የምናነሳው። በአጠቃላይ ግን ስብስቡን ደግሞ አጠናክሮ ለመቅረብ ሚኬል አርቴታ እንደ ሊሮይ ሳኔ አይነት በጣም ልምድ ያላቸው ጥሩ ክህሎት ያላቸውን ተጫዋቾች ማስፈረም መቻል እንዳለበት አምኗል። ጋብሪኤል ማርቲኔሊና ትሮሳርድ እየተያዘ ዋንጫ ማሰብ ትንሽ ከባድ ነው የሚሆነው ባለው ሁኔታ። ስለዚህ እንግዲህ የክለቦች ዓለም ዋንጫን መሰረት ባደረገ መልኩ ለአጭር ጊዜ ብቻ የተከፈተው የዝውውር መስኮት እንግዲህ ለ10 ለ9 ቀናት ይቆያል። በዚህ ጊዜ ላይ የዝውውር መስኮቱ ላይ በተለይ ተጫዋቹ ሁኔታ በግልጽ መድፈኞች ያጣራሉ ተብሎ የተገለጸ ነው የሚገኘው። ሊሮይ ሳኔ ከ4 ዓመት በፊት ነበር እንግዲህ ሙኒክን የተቀላቀለው ማለት ነው። 7 የዋንጫ ክብሮችን አሳክቷል፣ የዘንድሮን ሳይጨምር ማለት ነው። የዘንድሮን ከጨመረ 8 የዋንጫ ክብሮች ነው የሚሆነው። ከዛ ፊት በማንቸስተር ሲቲ ቆይታው በ135 ጨዋታዎች 39 ጎል ለውሃ ሰማያዊዎቹ ማስቆጠር የቻለ ተጫዋች ነው። ፕሪሚየር ሊጉን ጠንቅቆ ያውቃል። የትኛው ቡድን ውስጥ ቢገባ የማጥቃት እንቅስቃሴ ለማሳለጥ ጥረት የሚያደርግ ተጫዋች እንደሚሆን ምንም ጥያቄ የለውምና ቶተንሃምም ተጫዋቹን ለማስፈረም ፍላጎት አሳይቷል ተብሏል። ሶን ሄንግሚን ላይ የእድሜ ጥያቄዎች ይነሳሉ። እንደሚታወቀው የሶኒ ቦታን መተካት ይፈልጋሉ። ጥሩ ልምድ ባለው ተጫዋች ደግሞ ያን ነገር ለመተካት ሀሳብ አላቸው ተብሎ ነው የተገለጸ የሚገኘው። ተጫዋቹ ደግሞ ቀደም ብዬ እንደጠቀስኩት በዋናነት በሚኬል አርቴታ ቡድን አርሰናልና እንዲሁም ደግሞ በአንጅ ፖስቴኮግሉ ቡድን ቶትናም በጥብቅ ይፈልጋል። ተጫዋቹ በድጋሚ ወደ ተወዳጁ ሊግ ይቀላቀላል ወይ የሚለው በቀጣይ የሚጠበቅ ይሆናል። ከዛ ውጪ ፍራንሴስኮ አቼርቢ የሀገሩን ጥሪ አልቀበልም ማለቱ መነጋገሪያ ሆኗል። እንግዲህ ለሰኔ ወር የሀገራት የዓለም ዋንጫ ማጣሪያ ጨዋታዎች ጋር በተያያዘ በአዙሪዎቹ የጣሊያን ብሔራዊ ቡድን አማካኝነት እንግዲህ ጥሪ ቀርቦለት ነበር ሀገሩን እንዲወክል ማለት ነው። እንግዲህ አንጋፋው ኢንተር ሚላን የተከላካይ መስመር ተጫዋች አቼርቢ ግን ጥያቄውን ውድቅ ማድረጉ ተሰምቷል። አሰልጣኝ ሉቺያኖ ስፓሌቲ ተጫዋቹ ጥሪ ቀርቦለት ነበር ግን ምንም ምላሽ አልሰጠንም፣ ስለዚህ በቤት ይሆናል ብዬ ነው መጠበቀው ሲሉ ሀሳባቸውን ሰጥቷል። እንግዲህ የ37 ዓመቱ አንጋፋው ጣሊያናዊ የተከላካይ አቼርቢ ለአንድ ዓመት ከሚጠጋ ጊዜ በኋላ ነው እንግዲህ ለብሔራዊ ቡድን ጥሪ የቀረበለት። አዙሪዎቹ ያው በያዝነው ሰኔ ወር ከሞልዶቫና ከኖርዌይ ብሔራዊ ቡድን ጋር የዓለም ዋንጫ ማጣሪያ ጨዋታቸውን የሚያከናውኑ ይሆናል። እንግዲህ አቼርቢ በሻምፒየንስ ሊግ የፍጻሜ ጨዋታ በጣም ንዴት ላይ መሆኑም ተገልጿል። እንደሚታወቀው ኢንተር ሚላኖች በተለይ የአውሮፓ ሻምፒየንስ ሊግ የፍጻሜ ጨዋታውን በጣም በሰፊ የጎል ልዩነት ፍጻሜ ጨዋታ በማይመስል መልኩ ሙሉ ለሙሉ ብልጫ ተወስዶባቸው በተሸነፉበት መርሃ ግብር ላይ አንድ የኢንተር ሚላን ደጋፊ ብቻ ነው በኤርፖርት ተገኝቶ በተለይ ቡድኑ ያበረታተው ተብሏልና አንዳንዴ ተጫዋቾች ያው እግር ኳስ በጣም ውለታዊ ስፖርት ነው ይባላል። እዚህ ድረስ የመጡበት መንገድ አስደናቂ ነው። በጣም የተወሰኑ ደጋፊዎች ቢያንስ ሊያበረታቷቸው ይገባ ነበር። ምንም ነገር ሊያጋጥም ይችላል በ90 ደቂቃ እንደሚታወቀው። ግን ያ ጉዳይም በተለይ ደጋፊዎች አንድ ደጋፊ ብቻ በኤርፖርት ተገኝቶ በትልቁ ሲያጨበጭብ በማህበራዊ ትስስር ገጽ የተጋራው ቪዲዮ አመላካሽ ነጥቦች ናቸው። እንደና ኤሲ ሚላን የከተማ ተቀናቃኛቸው ደግሞ በኢንተር ሚላን የተሰራ የሬሳ ሳጥን በመያዝ ማለት ነው በኢንተር ሚላን ሲሰለቁ እንደነበር በማህበራዊ ትስስር ገጾች ላይ በስፋት እየታየ የሚገኝና መነጋገሪያ የነበረ ርዕሰ ጉዳይ ነው። ይሄ ሁሉ ነገር ተደማምሮ እንግዲህ ተጫዋቾች ላይ ትልቅ ንዴትን ፈጥሯል ተብሎ የተገለጸ ይገኛል። አቼርቢ በሻምፒየንስ ሊግ ፍጻሜ ጨዋታ በጣም ያዘነና እንዲሁም ደግሞ እስካሁን ንዴቱ ያለቀቀው ተጫዋች ነው ተብሎ የተገለጸ ይገኛል። እንግዲህ አቼርቢ ከቡድን አጋሮቹ ከባስቶኒ እንዲሁም ዳርሚያን እዛ ኢንተር ሚላን ውስጥ የሚጫወቱ ሌሎች ጣሊያናውያን ተጫዋቾች ናቸው ጥሪ ቀርቦላቸዋል። እንዲሁም ከጁቬንቱሱ ካምቢያሶ፣ ከሄላስ ቬሮናው ዲየጎ ካፓላ፣ ከናፖሊው ዲ ሎሬንዞ እንዲሁም ከኤሲ ሚላኑ ማቴዮ ጋቢያ፣ ከጁቬንቱሱ ፌዴሪኮ ጋቲ፣ ከቶተናሙ ደስቲን ይዶጊ፣ ከአታላንታው ዳቪድ ዛፓኮስታ እንዲሁም ከፊዮሬንቲናው ሉካ ራኒየሪ ጋር በጋራ ጥሪ የቀረበለት ተጫዋች እንደነበር የሚታወቅ ጉዳይ ነው። ተጫዋቹ ግን ጥያቄውን እስካሁን ድረስ እንዳልተቀበለ ነው መረጃዎች የሚጠቁሙት። ከዚህ በኋላም ስብስቡን ይቀላቀላል ተብሎ አይገመትም። ከዛ ውጭ የስፔን ላሊጋ የዓመቱ ምርጥ አሰልጣኝ ይፋ ሆኗል። ምንም ለጥያቄ የሚቀርብ ጉዳይ አይደለም። ሃንሲ ዲተር ፍሊክ ናቸው እንግዲህ ምርጡ አሰልጣኝ ተብሎ የተመረጡት ማለት ነው። በስፓኒሽ ላሊጋ በተጠናቀቀው የውድድር ዘመን ለ2024-2025 ማለት ነው የዓመቱ ምርጥ አሰልጣኝ ይፋ ሲደረግ ሃንሲ ዲተር ፍሊክ ኮች ኦፍ ዘ ሲዝን
ዊነር ሆኗል ወይም ደግሞ የዓመቱ ምርጥ አሰልጣኝ አሸናፊ ሆኗል ማለት ነው። እንግዲህ ጀርመናዊ አሰልጣኝ ቡድኑን ከተረከቡ በኋላ በዚህ ዓመት በጣም አስደናቂ እንቅስቃሴ ነው ያሳዩት። በስፔን ውስጥ የሚገኙትን ዋንጫዎች ጣል አድርገው ወስደዋል። የስፓኒሽ ሱፐር ካፕን፣ ኮፓ ዴል ሬን፣ የስፔን ላሊጋን በ88 ነጥብ የውድድር ዘመኑ ካታሎኑ ክለብ እየመሩ ማለት ነው። በጣም አስደናቂ የፊት መስመርም ገንብተው ተመልክተናቸዋል። የአውሮፓ ሻምፒየንስ ሊግ የግማሽ ፍጻሜ ጨዋታ የተሸነፉበት መንገድ እጅግ በጣም አስቆጪ ነው እንጂ በፍጻሜው ምናልባትም ደግሞ ፒኤስጂን ጥግ ድረስ ሊፎካከር የሚችልና ዋንጫውንም ሊያሳካ የሚችል ቡድን እንደነበር ብዙዎች ያነሳሉ። እንደሚታወቀውና በጣም አስደናቂ እንቅስቃሴና የውድድር ዘመን ያሳለፈ አሰልጣኝ ነው። የዓመቱ ምርጥ አሰልጣኝ ተብሎ እንደተመረጠ ለማወቅ ተችሏል። ከዛ ውጭ አንቷን ግሪዝማን ቡድኑን በይፋ ለተጨማሪ አንድ ዓመት ማደሱ ተረጋግጧል። አንቷን ግሪዝማን እስከ 2027 በአትሌቲኮ ማድሪድ ለመቆየት ተስማምቷል። ይህንንም ኤስፔን አረጋግጧል። ኤስፔን ብቻ አይደለም፣ ይሄ ዜና አውታሮች በተጨማሪ ራሱ ክለቡ በማህበራዊ ትስስር ገጹ አማካኝነት ይፋ ያደረገው ጉዳይ ነው። ተጫዋቹ በሚኖረው እንግዲህ የቀሪ ጊዜያቶች ላይ ማለት ነው የዋንጫ ክብሮችን በዚህ ክለብ አሳክቶ ማለፍ እንደሚፈልግ አንቷን ግሪዝማን ከራሱ አንደበት ተናግሯል። የሮጂ ብላንኮቹ የምንጊዜም ከፍተኛ ጎል አስቆጣሪ የሆነ ተጫዋች ነው። ፈረንሳይ አጥቂ አማካኝ መስመር ተጫዋች አንቷን ግሪዝማን የአጥቂ አማካኝ ማለት ያው በ10 ቁጥር ቦታ ላይ ሐሰተኛ 9 ቁጥር ቦታ ላይ የቀኝ ክንፍ የግራ ክንፍ በተለያየ ቦታ ላይ ተሰልፎ የተጫወተ ተጫዋች ነው። በጣም ቨርሳታይል ከሆኑ ዓለማችን ላይ ከሚገኙ ጥሩ አቅም ካላቸው ተጫዋቾች መካከል አንቷን ግሪዝማን ይጠቀሳል። የ2018 የዓለም ዋንጫ አሸናፊ ተጫዋች እንደሆነ የሚታወቅ ጉዳይ ነው። የሜጀር ሊግ ሶከር ክለቦች ጋር በተደጋጋሚ ስሙ ሲያዝ መቆየቱ አይዘነጋም። 34 ዓመት ላይ ነው የሚገኘው ግሪዚ። በሪያዴር ሜትሮፖሊታኖ የሚያቆየው ውል በ2026 ይጠናቀቃል። ያንን ተከትሎ ነው እንግዲህ ስሙ ከተለያዩ የሜጀር ክለቦች ማለትም በልዩነት በጣም ደካማ የውድድር ዘመን እያሳለፈ የሚገኘው ሎስ አንጀለስ ፉትቦል ክለብ እንደነ ማርኮ ሮይስ አይነት ተጫዋቾች የሚገኙበት ቡድን ማለት ነው። ከዚህ ቡድን ጋር ስሙ ሲያዝ መቆየቱ አይዘነጋም። እንዲሁም የቀድሞ ብሔራዊ ቡድን አጋሮቹ ግብ ጠባቂ ሁጎ ሎሪስ እና ኦሊቬ ዢሩም እዛው ሎስ አንጀለስ ፉትቦል ክለብ እንደሚገኙ ይታወቃል። ታዲያውን የስፔን ተጫዋቹ ቀጣይ ዓመትም ከአትሌቲኮ ማድሪድ ጋር እንደሚቀጥል ግን በይፋ አሳውቋል ሲል ዘግቧል። እንግዲህ ለክለቡ አሁንም በጣም ቁልፍ ከሚባሉ ተጫዋቾች መካከል አንዱ ነው። ዘንድሮ ማለትም በተጠናቀቀው በ2024 በ2025 የውድድር ዘመን በሁሉም ጨዋታዎች 53 ጊዜ ነው ተሰልፎ የተጫወተው። በርካታ ጨዋታ ነው ማለት ጉዳት ብዙ ጊዜ የማያጋጥመው ተጫዋች መሆኑም ይሄ ቁጥር ያመላክታል። 18 ጎል አስቆጥሯል፣ 9 ኳስ አመቻችቶ አቀብሏል። ከ3000 በላይ ደቂቃዎችን ተሰልፎ የተጫወተ ተጫዋች ነው። ባሳለፍነው ግንቦት ላይ ከሄታፌ ጋር ሃትሪክ የሰራበት አጋጣሚ ደግሞ ሃይላይቱ ነበርሽ በዚህ ዓመት በተለይ ከግሪዝማን ጋር በተያያዘ ማለት ነው። ታዲያ ተጫዋቹ ለአሜሪካ ጨዋታዎች በጣም ቅርብ ነው መባሉን ተከትሎ ማለትም ለቅርጫት ኳስ ወይም ደግሞ ለኤንቢኤ እንደሚታወቀው የሌብሮን ጄምስ አድናቂ እንደሆነ ይታወቃል። በተለይ ባርሴሎና በነበረበት ሰዓት ላይ የእሱን የደስታ ገላለጽም ሲጠቀም ተመልክተነዋልና ለቅርጫት ኳስ ፍቅር እንዳለ ይገልጻል። ከዛ ውጪ ለኤንኤፍኤል ጨዋታዎች ስለሚማርኩት የአውሮፓ ቆይታውን ሲቋጭ ወደ አሜሪካ ሊያቀና እንደሚችል ፍንጭ ቢጤ ቢሰጥም አሁን ግን ቀጣዩን ዓመት በኤል ቹሎ ቡድን ውስጥ እንደሚቀጥል ለማወቅ ተችሏል። በክለቡ ከፍተኛ ሳምንታዊ ተከፋይ ከሆኑ ተጫዋቾች መካከል አንዱ ግሪዝማን ነው። ታዲያ ክለቡ ተጫዋቹን ሸኝተው ወጪ ለመቆጠብ እንዳሰቡ ሲናገር መቆየቱ አይዘነጋም። ግን አሁን በይፋ ተረጋግጧል ማለት ነው። ፈረንሳዩን ለገብ ያጥቂ መስመር ተጫዋች ሳምንታዊ ክፍያውንም በመቀነስ ጭምር ውሉን እስከ 2027 በመራዘም በዋንዳ ሜትሮፖሊታኑ ለመቆየት ወስኗል ማለት ነው። ስለዚህ ሮጂ ብላንኮቹ 197 ጎሎችን በማስቆጠር የክለባቸው የምንጊዜም ከፍተኛ ጎል አስቆጣሪውን ተጫዋች ለአንድ ወይም ለሁለት በክለባቸው እንደሚቆዩት ተረጋግጧል ማለት ነው። ግሪዝማን በ2014 ነበር ሪያል ሶሲዳድን በመልቀቅ አትሌቲኮ ማድሪድን የተቀላቀለው። ከዛም እንግዲህ በ2019 ባርሴሎናዎች ወደ 120 ሚሊዮን ዩሮ የውል ማፍረሻውን ከፍሎ ተጫዋቹን በቋሚነት የሚያስፈርሙትም ግን የታሰበውና የወጣበትን እንቅስቃሴ ማድረግ አለመቻሉን ተከትሎ ዳግም እንግዲህ አትሌቲኮ ማድሪድን በድጋሚ መቀላቀሉ የሚታወቅ ጉዳይ ነው። ዲየጎ ሲሚዮኒ ቡድኑ አሁንም ዋንጫ ለማሳካት ቁርጠኛ ነው ብሎ መናገራቸው አይዘነጋም። ዘንድሮ 3 ደረጃን ይዞ እንዲያጠናቁም ትልቅ ሚና ከተወጡ ተጫዋቾች መካከል አንዱ ግሪዝማን ነው። በቀጣይ እንግዲህ ክለቦች ያለው ዋንጫ ላይ አትሌቲኮች ከፓሪስ ሴን ጀርሜን ከሲያትል ሳውንደርስ እንዲሁም ደግሞ ከቦታፋጎ ጋር ይገናኛሉ። ይህንንም ዋንጫ እንግዲህ በክለብ በዚህ ከ11 ከ10 ቀን በኋላ በሚጀምረው የክለቦች ያለው ዋንጫ ላይ ከፍተኛ እንቅስቃሴ በማድረግ ዋንጫውን ለማሳካት ጥረት ከሚያደርጉ ክለቦች መካከል አንዱና ዋነኛው አትሌቲኮ ማድሪድ ስለመሆኑ መናገር ይቻላል። ከዛ ውጪ ማንቸስተር ሲቲዎች ሪያን አይት ኑሪን ለማስፈረም በሚያደርጉት ጥረት ላይ ለክለቡ ወልቭስም እንዲሁም ደግሞ ከተጫዋቹ ጋርም ከስምነት ላይ ለመድረስ እጅጉን ተቃርቧል የሚሉ መረጃዎች ወጥተዋል። በዚህ ዓመት እንግዲህ ክለቡ ወልቭስ ሜዳ ላይ በጣም አስደናቂ እንቅስቃሴን ያሳዩ ከሚገኙ ቡድኖች መካከል አንዱ በተለይ ደግሞ አሰልጣኝ ከቀየሩ በኋላ በተለይ የሚያሳዩትን እንቅስቃሴ በዋንጫ ማጀብ ስላቃታቸው ጋሪ ኦኔልን እንዳሰናበቱ ይታወቃል። አሰልጣኝ ቪክቶር ፔሬራን ከሾሙ በኋላ ግን የማጥቃት እንቅስቃሴያቸው ቢመጠንም ግን ደግሞ በአጠቃላይ የሱን ፍልስፍና በመረዳት በማጥቃት እንቅስቃሴ ትልቅ አስተዋጽኦ ሲያበረክቱ ከነበሩ ተጫዋቾች መካከል አንዱ ነው። በነገራችን ላይ ሪያን አይት ኑሪ በዚህ ዓመት እንግዲህ በፕሪሚየር ሊጉ ማለት ነው በርካታ ጊዜ አንድ ለአንድ ተጫዋቾችን በማለፍ ረገድ ላይ ጥሩ እንቅስቃሴ ሲያደርግ ከነበሩ ተጫዋቾች መካከል ይጠቀሳል። በደረጃ ሰንጠረዡ ላይ 8ኛ ደረጃ ላይ የተቀመጠውና ፉልባክ ነው። የግራ መስመር ተመላላሽ የተከላካይ ስፍራ ተጫዋች ነው። ግን የተጋጣሚ የተከላካይ መስመር ተጫዋቾችን በማለፍ ራሱ ይጠመዳል ማለት ነውና ተጫዋቹ የግል አቅም አመላካች
ነጥቦች ናቸውና ወልቭስ በአጠቃላይ ከወራጅ ቀጠናው ውስጥ ጋር ተላቀው የወገብ ደረጃን ይዘው እንዲያጠናቁ ሚናቸው ከፍተኛ ከነበሩት ተጫዋቾች ተርታ ስሙ ይሰለፋል። አልጄሪያው እንግዲህ ሪያን አይት ኑሪ ተጫዋቹ በቀጣዩ ዓመት ማለትም በ2026 በሞሊኒየም የሚያቆየው ውል ይጠናቀቃል። ስለዚህ የተጫዋቹ አዲስ ውል እንደማይፈርም ባለሙሉ ተስፋ የሆኑት ማንቸስተር ሲቲዎች አይት ኑሪን በመጪው ክረምት ወር ለማስኮብለል ጥረት ላይ እንደነበሩ ይታወቃል። አልጄሪያዊው የ23 ዓመቱ ተጫዋች ሪያን አይት ኑሪ በሳምንት 33,000 ፓውንድ ብቻ ነው የሚያገኘው። ተጫዋቹን ለማስፈረም የሚፈልጉ ክለቦች ደግሞ ቢያንስ ሳምንታዊ ደሞዙን እንኳን 2 እጥፍ የሆነ ሳምንታዊ ሂሳብ ለመክፈል ዝግጁ ናቸውና የፔፕ ጋርዲዮላ ቡድን ሲቲ በዚህ ቦታ ላይ እንደሚታወቀው በፊት ሌሎች በርካታ ተጫዋቾች በዚህ ቦታ ላይ ተሰልፈው መጫወታቸው ይታወቃል። ዚንቼንኮን ጨምሮ አንሄሊኖ ይጠቀሳል። እንዲሁም ደግሞ ቤንጃሚን ሜንዲ፣ አሁን ደግሞ ጆስኮ ግቫርዲዮል በዚህ ቦታ ላይ የተሰለፈ እንደሚጫወት ይታወቃል። ግን ያው ግቫርዲዮል ይህ ቦታ ላይ ጥሩ እንቅስቃሴ የሚያደርግ ተጫዋች ነው፣ ምንም ጥያቄና መልስ የለውም። ግን በመሀል ተከላካይ ቦታ ላይ ደግሞ ይበልጥ ጥሩ ሚና እየተወጣ መገኘቱን ተከትሎ እዚህ ቦታ ላይ ኒኮ ኦራይሊ ነው ያለው። ስለዚህ ይህ ተስፈኛ ወጣት ደግሞ ለአራትዮሽ ዋንጫ የሚፎካከረው የማንቸስተር ሲቲ የቀጣዩ ውድድር ዘመን ላይ ዋና ተዋናይ ይሆናል ተብሎ አይገመትም። ግን ጥሩ አቅምና ለስብስብ ጥልቀትና ጥራት የሚመች አይነት ተጫዋች ነው ኦራይሊ። ተስፈኛ ነው፣ ወጣት ነው፣ የበርካታ የመሰለፍ እድሎችንም ያገኛል ተብሎ ይገመታል እንጂ በቋሚነት እምነት ተጥሎበት ሁሉንም ጨዋታ እንዲጫወት ኃላፊነት የሚሰጠው ተጫዋች ይሆናል ተብሎ አይገመትም። በዛ ሂደት ላይ ነው እንግዲህ ራያን አይት ኑሪ እንዲፈረም የሚፈልገው ማለት ነው። ፔፕ ጋርዲዮላ ትልቅ ስብስብ አልፈልግም ብሎ ተናግሮ እንደነበር ይታወቃል። ግን የሚፈልጋቸው ተጫዋቾችን ብቻ ቦታው ላይ ማስገባት ነው የሚፈልገው ተብሏል። ቲጃኒ ሬንደርስና ሪያን ቼርኪ መዳረሻቸው ኢቲሃድ መሆኑ እንደማይቀር እየተገለጸ ይገኛል። በአጥቂ አማካኝና በ8 ቁጥር ቦታ ላይ ማለት ነው ሁለት ተጫዋቾችን ካስፈረመ ከኋላ ደግሞ ተከላካይ መስመር ላይ ራያን አይት ኑሪ ካፈረመ ከዛ ውጪ ሌሎች ተጫዋቾችም ለማስፈረም ብዙ ክለቡ ይታትራል ተብሎ አይገመትም። እንደ ዝውውር ኤክስፐርቱ ጋዜጠኛ ፋብሪዚዮ ሮማኖ ዘገባም ከሆነ ሲቲዎች ይህን ተጫዋች ለማስፈረም ከተጫዋቹ ወኪሎች ጋር ከስምምነት ላይ ደርሰዋል፣ እንዲሁም ደግሞ ከክለቡ ወልቭስ ጋር ድርድር ላይ ናቸው የሚል ሀሳብ ይዞ ወጥቷል። ተጫዋቹ በ2020 የፈረንሳዩን አንገርስ ክለብን በውሰት ከዛም በቋሚነት ሊያቀና በሚችልበት ውል ፊርማውን ለወልቭስ ማስቀመጡ አይዘነጋም። ተጫዋቹ በነበረው የውሰት ቆይታ በሚያሳየው እንቅስቃሴ ደስተኛ የነበሩት ወልቭሶች ውሉን ቶሎ ቋሚ በማድረግ በ9.8 ሚሊዮን ፓውንድ ወጪ አድርገው ተጫዋቹን የግላቸው ማድረጋቸው አይዘነጋም። አሁን ተጫዋቹን ለማግኘት ወደ 45 ሚሊዮን ፓውንድ ገደማ ወጪ ማድረግ ሊጠይቅ ይችላል። ማቲያስ ኑኔዝን ከወልቭስ እንዳስፈርሙ ይታወቃል። ሲቲዎች አሁንም በአይት ኑሪ ጉዳይ ምንም እንቅፋት ያጋጥመናል ብለው አይገመቱም። ያው ኑኔዝንም ሲያስፈርሙ ሰላማዊ ድርድር ነበር ያደረጉት። ስለዚህ አሁንም ቢሆን ጥሩ ድርድር ላይ እንደሚገኙ ነው የተገለጸ የሚገኘውና የጊዜ ጉዳይ ካልሆነ በስተቀር ሪያን አይት ኑሪ ሲቲ እንደሚቀላቀል ነው የተገለጸ የሚገኘውና በአጠቃላይ በቀጣይ ማንቸስተር ሲቲ የሚወስዱት እርምጃ በተለይ ደግሞ ዝውውሩን ቶሎ ለመቋጨት የሚሄዱበት ጥረትና እንዲሁም እንቅስቃሴ ይጠበቃል። ከዛ ውጪ ሊቨርፑል ቪርትስን ለማስፈረም ያቀረቡት ሁለተኛ የዝውውር ጥያቄ ውድቅ ተደርጓል። መጀመሪያ 100 ሚሊዮን ዩሮ አቅርበዋል። ጥያቄው ውድቅ ሆነ። ከዛ ደግሞ ገንዘቡን አሻሽለው 130 ሚሊዮን ዩሮ ይዘው ቀርበው ተጫዋቹን ለማስፈረም እንግዲህ ይህንን የገንዘብና የዝውውር ጥያቄ ይዘው ቢቀርቡም ሌቨርኩሰኖች በድጋሚ ይህንን ጥያቄ ውድቅ አድርገዋል። የውል ማፍረሻው እንደወረደ ማለት 150 ሚሊዮን ዩሮ ወይም 126 ሚሊዮን ፓውንድ እንዲከፈላቸው እንደሚፈልጉ ነው መረጃዎች በስፋት እየጠቆሙ የሚገኙት። ይሄ በጣም ተጋነነ እየተባለ ይገኛል። የወቅቱ መነጋገሪያ ተጫዋች ነው። 10 ቁጥር ቦታ ላይ ምንም ጥያቄ የለውም። የ2 ዓመቱ ጀርመናዊ የአጥቂ አማካይ ተጫዋች ቪርትስ እንግዲህ የባየር ሙኒክን ጥያቄ ለመቀበሉ ተከትሎ መዳረሻው አንፊልድ ቢመስልም ክለቡ ሌቨርኩሰን ግን በመንገዱ ላይ በጣም እየቆመበት ይገኛል ተብሎ መናገር ይቻላል። አሁን ባለው ወቅት ሁኔታ ተጫዋቹን በቀላሉ የመልቀቅ ፍላጎት የላቸውም። ቪርትስ ለሊቨርፑል አረንጓዴ መብራቱን ያበራ ተጫዋች ነው። ቤት እያፈላለገ ይገኛል የተባለ ተጫዋች መቼስ ሊቨርፑል መቀላቀል አይፈልግም ተብሎ መናገር አይቻልም እና አረንጓዴ መብራቱን ለሊቨርፑል በደንብ አብርቷል። ግን ዝውውሩ ማከናወን ፍላጎት ቢኖረውም ክለቡ ግን እየጠየቀ የሚገኘው ገንዘብ በጣም ከፍተኛ ስለመሆኑ ብዙዎች እያነሱ ይገኛሉ። ሻምፒዮኖቹ ሊቨርፑሎች የአጥቂ አማካይ መስመራቸውን ለማጠናከር በብቸኝነት የያዙት ይህንን ተጫዋች ነው። በአማራጭነትም ሌላ ተጫዋችም እያማተሩም አይደለም። ቪርትስን የመስፈረም ፍላጎት ብቻ ነው ያላቸውና ሌቨርኩሰን ከፍተኛ ገንዘብ እየጠየቀ ይገኛል። ገለልተኛ የእግር ኳስ ታዛቢ ቡድን 130 ሚሊዮን ዩሮ ከበቂ በላይ ነው ለዚህ ተጫዋች ብሎ ነው የሚያምኑት። እንደ ማንቸስተር ሲቲ አይነት ክለቦች ደግሞ እንኳን 130 በጣም ተወዷል ብለው በጣም የሚጠራው ዋጋ ካለው አቅም ካለው ብቃት ካለው ክህሎት ጋር ያመዛዘነ ያንን ከግምት የከተተ አይደለም በሚል ከፉክክሩ ራሳቸውን ማግለላቸው የሚታወቅ ጉዳይ ነው። እንግዲህ አንሽሎት በዚህ ዓመት ዶሚኒክ ሶቦዝ ላይ ይሄ ሃንጋራዊ የሃንጋሪ ብሔራዊ ቡድን አምበል ነው። በሊቨርፑል ቤትም በ8 ቁጥር ቦታ ላይ ከቦክስ ቱ ቦክስ የሚለውን ሚና በሚገባ ሲወጣ የነበረ ተጫዋች ነው። እርግጥ ብዙ እንዲሁ ስራም ብዙ የለበትም። በተለይ አሌክሲስ ማካሊስተርና ግራቨንበርክ ከኳስ ውጭ ያለውን ሚና በ6 ቁጥር ሚናን እየተፈራረቁ ሲወጡ የነበሩ ተጫዋቾች ከመሆናቸው ጋር በተያያዘ ፋይናል ሰርድ ላይ የቡድኑ የማጥቃት እንቅስቃሴ ላይ ብቻ ነበረ ትኩረት አድርጎ ሲንቀሳቀስ የነበረው ሶቦዝ ላይ ግን መጠነኛ ክፍተት ይታይበታል። ፋይናል ሰርድ ላይ ወይም የተጋጠመ 16 ላይ በጎል ተሳትፎች በጣም ቀዝቃዛ ነው የነበረ ተጫዋች መሆኑን ተከትሎ ያንን ለማጠናከር ነው እንግዲህ ሊቨርፑል ኤኮ እንደዘገበው ከሆነ ማለት ነው። ያው ሊቨርፑል ከፍተኛ ትኩረት አድርገው ቪርትስ ለማስፈረም እንቅስቃሴ የጀመሩበት ዋነኛው ምክንያት ያ ነው። እንደሚታወቀው ጓደኛው ጀርሚ ፍሪምፖንግ ወደ ሊቨርፑል አቅንቷል። ለ5 ዓመት ውሉን ፈርሟል። በሌቨርኩሰን የቅርብ ወዳጆች ከሆኑ ተጫዋቾች መካከል ሌቨርኩሰንና ፍሪምፖንግና ቪርትስ ናቸው። አሁን ደግሞ ጓደኛውን ራሱን ቪርትስ ለማግኘት ጥረት ላይ ናቸው። ተጫዋቹ በዚህ ዓመት በሌቨርኩሰን 16 ጎል አስቆጥሮ 15 ኳስ አመቻችቶ መቀበል የቻለ ተጫዋች ነው። ቡንደስሊጋውን እንግዲህ በተለይ ባየር ሙኒክ እንዳሳኩት ይታወቃል። ከ30 በላይ ለሚሆኑ ጊዜ እንግዲህ ቡንደስሊጋውን ያሳካ ቡድን ነው። በታሪክ አንጋፋም ስኬታማ ከሚባሉ ቡድኖች መካከል ይጠቀሳል። ባየር ሙኒክ ይበልጥ ደግሞ ስብስባቸውን ለማጠናከር ይህን ተጫዋች ለማስፈረም የነበራቸው ህልም ሳይሳካ ቀርቷል።
ሻምፒዮን ዘንድሮ ናቸው እንዳልኩት ቀደም ብዬ ማለት ነው። እንደነ ጀማል ሙሲያላን ጨምሮ ከዛ ውጪ እንደነ ማይክል ኦሊሴ አይነት ተጫዋቾች በጣም አመርቂና ልዩነት ፈጣሪ እንቅስቃሴዎችን በዚህ ዓመት ሲያሳዩ ቢቆዩም ነው የዓመቱ ምርጥ ተጫዋች ተብሎ የተመረጠው ለተከታታይ ሁለተኛ ጊዜ ማለት ነው ፍሎሪያን ቪርትዝ ነውና ተጫዋቹ ያለውን አቅም አመላካሽ ነጥብ ነው። 130 ግን በቂ ነው፣ 130 በቂ ነው የሚለው የብዙዎች ሀሳብ ነው። በቀጣይ ሊቨርፑል እንግዲህ ሶስተኛ ጥያቄ ያቀርባሉ ወይስ ደግሞ ይሄ ገንዘብ በቂ ነው ብለው ያምናሉ የሚለው ጉዳይ በቀጣይ የሚጠበቅ ይሆናል። ብራሂም ምቤሞ ማንቸስተር ዩናይትድ መቀላቀል እንደሚፈልግ አትሌቲክ ይዞት የወጣው መረጃ ያመላክታል። ታማኝነትን ካተረፉ የዜና አውታሮች መካከል አትሌቲክ አንዱ ነው። ተጫዋቹ በዚህ ክረምት ክለቡ እንደሚለቅ በተረጋገጠ ደረጃ ሲገልጽ ከቆዩ የዜና አውታሮች መካከል ይጠቀሳልና ምቤሞ እንግዲህ በጣም በርካታ ክለቦች አርሰናልን ጨምሮ ኒውካስል ዩናይትድ፣ ቼልሲ፣ ሊቨርፑል ይህንን ተጫዋች ለማስፈረም በጣም በጥብቅ የሚፈልጉ ክለቦች ናቸው። ተጫዋቹ ግን አረንጓዴ መብራቱን ያበራው ለማንቸስተር ዩናይትድ ነው። ዩናይትድ ይህንን እድል በሚገባ መጠቀም መቻል ይኖርባቸዋል። የብዙዎች ሀሳብ ነው። አምና 25 ጨዋታ አድርጎ 9 ጎል አስቆጥሮ 6 ኳስን አመቻችቶ ነበረ ያቀበለው። በዛ መልኩ የውድድር ዘመኑን አጠናቆ ነበረ። ዘንድሮ ከዛም አቋሚ መቀነስ ነገር ታይበትም 32 ጨዋታ ነው ያደረገው። ከ38ቱ መርሃ ግብር 15 ጎል አስቆጥሮ 4 ኳስ አመቻችቶ አቀብሎ ነው የውድድር ዘመኑ ያጠናቀቀው። ወደ 2677 ደቂቃ ላይ ተሰልፎ ተጫውቷል። በየጨዋታዎቹ ለብሬንትፈርድ የማጥቃት እንቅስቃሴ እንዲሳለጥ እሱና ዮሐን ዊሳ ትልቁን የበላይነት ነው የሚወስዱት። በጣም ካሜሩን ክንፍ አጥቂ ተጫዋች በጣም ያለው የግል አቅም ተከላካዮችን ለማለፍ ያለው የ1v1 ክህሎት ሌላው በበርካታ ክለቦች እንዲፈልግ የሚያስገድደው ነጥብ ነው። ፕሪሚየር ሊግ ፕሩቨን ነው። ፕሪሚየር ሊግ ላይ ያለውን አቅም በሚገባ ካሳዩ ተጫዋቾች መካከል ምቤሞ አንዱና ዋነኛው ነው። የአሰልጣኝ ሩበን አሞሪምንም ያልጮት ፍልስፍና ተረድቶ ለመንቀሳቀስ ብዙ ይቸገራል ተብሎ አይገመትም። በአጠቃላይ ስብስቡን ተቀላቅሎም ተዋህዶም ለመንቀሳቀስ የሚቸገር ተጫዋች ይሆናል ተብሎ አይገመትም። በአማድ ዲያሎ ቦታ ላይ ትክክለኛ ለአማድ ዲያሎ ተተኪ እንዲሁም ፉክክር እርግጥ ሄዶ ቤንች አይሆንም። ምቤሞ እርግጥ ነው የሜዳ ላይ አስተዋጽኦም ከፍተኛ ይሆናል ተብሎ ይገመታል። እንደሚታወቀው ጋርናቾ ላይ ጥያቄዎች ይነሳሉ። ማርከስ ራሽፎርድ ክለቡ እንደሚለቅ በተረጋገጠ ደረጃ የተገለጸ ይገኛል። ጄዳን ሳንቾ ይቆያል አይቆይም ግልጽ አይደለም። ይሄ ጉዳዮች ተደራርበው አንቶኒ እንኳን ወደ ዩናይትድ የሚመለስ እድሉ ሰፊ ነው ተብሎ የተገለጸ ይገኛል። ዞሮ ዞሮ ግን የማጥቃት እንቅስቃሴያቸውን ለማጠናከር ምቤሞ ለማስፈረም ማንቸስተር ዩናይትዶችም ፍላጎት አላቸው ተብሎ የተገለጸ ይገኛል። ይህንንም ዴይሊ ሜል የሀገሪቱ ተነባቢ የሚባለው ጋዜጣ አስነብቧልና የተጫዋቹ እንቅስቃሴ የሌሎች ክለቦችን ቀልብ እንደሳበ ይታወቃል። ቀደም ብዬ እንዳነሳሁት አርሰናል በጣም በጥብቅ ተጫዋች ለማስፈረም ፍላጎት ነበረው፣ ግን ተጫዋቹ ፍላጎቱን ለማንቸስተር ዩናይትድ ወይም ደግሞ ዩናይትድን የመቀላቀል ፍላጎት እንዳለው ራሱ ተጫዋቹ አሳውቋል ሲል ነው እንግዲህ አትሌቲክ የዘገበው ማለት ነው። በአጠቃላይ ኦልድ ትራፎርድ የመድረስ ፍላጎት አሉ ተብሏል። ተጫዋቹ ማቲያስ ኩኛን አስፈርሟል ዩናይትዶች። ይሄ ትልቅ ዜና እንደሚሆንላቸው ይገመታል። ብሬንትፈርዶች በ2019 ነሐሴ ወር ላይ ነበር ምቤሞን ከፈረንሳይ ክለብ ትሮይስ በ7.5 ሚሊዮን ፓውንድ ያስፈረሙት ማለት ነው። ምቤሞ በጂቴክ ኮሚኒቲ ስቴዲየም እስከ ቀጣይ ዓመት ሰኔ ወር ድረስ ከ2026 ማለት ነው የሚያውቀው ኮንትራት አለው። ተጫዋቹ እንደማንኛውም ተጫዋች ወደ ትልቅ ክለብ ማቅናት ይፈልጋል። በዋናነት ደግሞ ምርጫ ያደረገው ዩናይትድ ነው። ብሬንትፈርዶችም ያንን ጠንቅቀው ያውቃሉ። ስለዚህ በዚህ ክረምት ተጫዋቹን ይሸኙታል ማለት ነው። ምክንያቱም ቀጣይ ዓመት በነፃ ማጣት አይፈልጉም። ይህንን ተጫዋች ከ50 እስከ 60 ሚሊዮን ዩሮ ደግሞ እንዲቀርብላቸው ይጠብቃሉ። ተጫዋቹ ዩናይትድ መቀላቀል ይፈልጋል፣ ዩናይትድም ተጫዋቹን ይፈልገዋል። ከዛ አንጻር ይህ ዝውውር የመሳካት እድሉ ሰፊ እንደሆነ መናገር ይቻላል። ግን በንቃትም በፍጥነት መንቀሳቀስ አለበት ማንቸስተር ዩናይትድ። ኩኛን ዝውውር አጠናቋል። ምቤሞን ማግኘት ከቻሉ ዩናይትድ እንግዲህ የቀጣይ የ2025 የ2026 የውድድር ዘመናቸው በትልቁ የማጥቃት እንቅስቃሴያቸው ሊሻሻል የሚችልበት እድል ግን እንደሚፈጠር አፍ ሞልቶ መናገር ይቻላል። ብሩኖ ሚጌል ቦርጌስ ፈርናንዴዝ የማንቸስተር ዩናይትዱ የአማካይ መስመር ተጫዋች በተለይ ካልሂላል የቀረበለትን ኮንትራት እንደማይቀበልና በአውሮፓ እንደሚቆይ እንዲሁም ደግሞ በማንቸስተር ዩናይትድ በተለይ መጫወቱ እንደሚቀጥል እዚህም ላይ ውሳኔ መድረሱን አሳውቋል። በተለይ ባለፉት ጥቂት ቀናቶች ወይም ሳምንታት ለሚባል ደረጃ በተለይ ደግሞ የአልሂላል የተባለው የሳውዲ ፕሮ ሊግ ቡድን ከፍተኛ በሆነ መልኩ ቴክ ኢት ኦር ሊቭ ኢት ወይም ደግሞ ሰዱት ወይም ደግሞ ተውት የሚል ውሳኔ ላይ በመድረስ በተለይ ብሩኖ ፈርናንዴዝን ወደ ክለባቸው እንዲቀላቀል ለማድረግ በተለይ የክለቦች ዓለም ዋንጫም ከመድረሱ በፊት ስብስባቸውን ለማጠናከር ማለት ነው እዚህ ተጫዋች ላይ ከፍተኛ ፍላጎትም ትኩረትም በማሳደር በንቃት በመንቀሳቀስ ተጫዋቹን ለማስፈረም ጥረት ሲያደርጉ መቆየታቸው የሚታወቅ ጉዳይ ነው። ጋርዲያንን ጨምሮ በዝውውር ጉዳዮች ላይ በጣም ትኩረት አድርገው የሚሰሩ ተምብሎይዶች፣ የዜና አውታሮች፣ ጋዜጠኞች በስፋት ይህንን ጉዳይ ሲቀባበሉት እንደነበር የሚታወቅ ጉዳይ ነው። የተጫዋቹ ወኪልም በተለይ በአራት ኮከብ ሆቴሉ ሳውዲ አረቢያ ላይ ታይቷል መባሉን ጉዳዩን በጣም በስፋት መነጋገር ያደርጎት እንደነበር ይታወቃል። እጅግ በጣም አይናዋጅ የሆነ ኮንትራት ማቅረባቸው ይታወቃል። በ3 ዓመት ጊዜ ውስጥ 180 ሚሊዮን ፓውንድ የሚያስገኝ እጅግ በጣም አይናዋጅ ኮንትራት እንደቀረበለት የሚታወቅ ጉዳይ ነው ለብሩኖ ሚጌል ቦርጌስ ፈርናንዴዝ። የማንቸስተር ዩናይትድ የማጥቃት እንቅስቃሴ ዋና አዳጊ ፈጣሪ ብቻም ሳይሆን ቡድኑን በመምራት እንዲሁም በመከላከልም ከኳስ ውጪም ቡድኑን በማዋቀር ይበልጥ በተለይ ቡድኑን በአምበልነት የሚመራም ተጫዋች እንደሆነ ይታወቃልና የቡድኑ የማጥቃት መሰረት እንደሆነ ቁጥሮቹም ይናገራሉ። በዚህ ዓመት ብቻ በተለይ ዩናይትድ ከ1974 በኋላ እጅግ በጣም አስከፊ የሚባል የውድድር ዘመን አሳልፈው የተባለበት በዚህ ውድድር ዘመን 19 ጎል አስቆጥሮ 20 ኳሱን አመቻችቶ ያቀበለ ተጫዋች ነው። በአጠቃላይ ወደ ፕሪሚየር ሊጉ
ብሩኖ ፈርናንዴዝ ካቀድናበት ጊዜ አንስቶ ወጥነት ባለው መልኩ በርካታ ጨዋታዎችን በመጫወት ስሙ ከፊት ይጠቀሳል። ያው በ2020 ስፖርቲንግ ሊዝበንን ለቆ ዩናይትድ እንደተቀላቀለ ይታወቃል። ባለፉት እንግዲህ 10 ዓመታት ሊባል በሚችል ደረጃ በዩናይትድ ምርጥ ከተደረጉ ከሚባሉ ዝውውሮች መካከል አንዱና ዋነኛው ነው። ብዙ ጊዜ የትራንስፈር ፖሊሲያቸው በጣም ደካማ እንደሆነ ነው የሚነገረው። ማንቸስተር ዩናይትድ የሚሸጡትንም ተጫዋች በቅጡ በስነ ስርዓት በዋጋው አይሸጡም፣ የሚያስፈርሙትንም ተጫዋች ከሚገባው በላይ ዋጋ ይከፍላሉ በሚል በተለይ ዝውውር ፖሊሲያቸው በበርካታ ሌሎች የእግር ኳስ ተንታኞችም እንደሚተች ይታወቃል። በራሳቸው ደጋፊዎችም በዝውውር መስኮቱ ክለቡ በሚያደርገው እንቅስቃሴ ደስተኛ አለመሆናቸውን በተደጋጋሚ ሲገልጹ መቆየታቸው አይዘነጋም። ያንን ያስታገሰ የዝውውር መስኮት ብሩኖ ፈርናንዴዝን ያስፈረሙበት የ2020 የዝውውር መስኮት እንደነበር ብዙዎች ይስማሙበታልና እሱ ከፈረመበት ጊዜ አንስቶ በተለይ መጀመሪያ ጨዋታውን በ2020 ለማንቸስተር ዩናይትድ ካደረገበት ጊዜ አንስቶ 195 ጨዋታዎችን አድርጓል። ብሩኖ ፈርናንዴዝ ምን ያክል ለጉዳት ብዙ ተጋላጭ ያልሆነ ተጫዋቹ እንደሆነ አመላካሽ ነጥብ ነው። 62 ጎሎችን አስቆጥሯል። 6ኛ ደረጃ ላይ ያስቀምጠዋል ከ2020 በኋላ ማለት ነው። በፕሪሚየር ሊጉ በአጠቃላይ 51 ኳሶችን አመቻችቶ አቀብሏል። ይህም 3ኛ ደረጃ ላይ እንዲቀመጥ ያደርገዋል። 113 የጎል ተሳትፎች አሉት። ይህም በፕሪሚየር ሊጉ 3ኛ ደረጃ ላይ እንዲቀመጥ የሚያስገድድ ቁጥራዊ መረጃ ነው። እንዲሁም ወደ 537 ሙከራ ያደርጋል። ከሳጥን ውጪም ሳጥን ውስጥ ሊሆን ይችላል። በየትኛውም አጋጣሚ ኦን ታርጌት አቴምፕቶች ናቸው እነዚህ። ይህም በፕሪሚየር ሊጉ ከ2020 በኋላ 2ኛ ደረጃ ላይ እንዲቀመጥ ያስገድደዋል። 538 ደግሞ ቻንስ ክሬሽን ወይም ደግሞ የግብ ዕድሎችን በመፍጠርም ከፊት እሱ የሚቀድም ተጫዋች የለም። እንደነ ዲ ብሩይነ ሌሎች በርካታ ሊጠሩ የሚችሉ የአማካይ መስመር ተጫዋቾች ነበሩ። ከ2020 በኋላ ራሱ ጥሩ እንቅስቃሴ ሲያደርጉ የነበሩ ተጫዋቾች ቢኖሩም የብሩኖ ፈርናንዴዝ ቁጥራዊ መረጃዎች በዚህ ደረጃ የተቀመጡ ናቸውና ተጫዋቹ ምን ያክል አስፈላጊ እንደሆነ አመላካሽ ነጥብ ነው። 700,000 ፓውንድ ሳምንታዊ ክፍያን አልሂላሎች ለዚህ ተጫዋች ለማቅረብ ፈቃደኛ ቢሆኑም ተጫዋቹ ግን በይፋ የአልሂላልን ጥያቄ እንደማይቀበልና በማንቸስተር ዩናይትድ ጸንቶ እንደሚቆይ እንዲሁም ደግሞ በአውሮፓ ውስጥ መጫወቱን እንደሚቀጥል ማረጋገጫ ሰጥቶበታል ተብሏል። ለዛሬ ስፖርታዊ መረጃዎች እነዚህ ይመስላሉ። ያላችሁበት ጥሩ ጊዜ ነው።